በምክንያት ነው። ያለ ምክንያት እግዚአብሔር አይፈጥርም። ክብሩ ወርሶ እሱን እየቀደሰ እሱን እያመሰገነ ክብሩንም ወርሶ በመንግስቱ እንዲኖር ለዘላለም ነው እሱ የሰው ልጅን አክብሮ የፈጠረው። በምክንያት ነው የፈጠረው ማለት ነው። የሰው ልጅ ደግሞ አመፀኛ ሲሆን ሲያምጽ የተሰጠው ሕግ ሲያፈርስ እግዚአብሔር ከደሙ ንጹህ ነበር። ምክንያቱም መጀመሪያ አስጠንቅቆታል። መጀመሪያ ሞት ትሞታለህ ብሎታል ለሰው ልጅ። የሰው ልጅ ግን አልሰማም፣ አመፀኛ ሆነ። ልክ አሁን አመፀኞች እንደሆን ማለት ነው። እና ታዲያ እግዚአብሔር ደግሞ ሊያድነው ወደደ። ሊያድነው የወደደውም በምክንያት ነው። እንደዚሁ ያለ ምክንያት አይደለም። ሲጀመር አክብሮ ውብ አድርጎ የፈጠረው ፍጥረቱ ስለሆነ አንድ ምክንያት፣ ሁለተኛ ምክንያት ደግሞ አዳም እና ሔዋን የኃጢአት አመንጮች ስላልሆኑ ኃጢአት ያመነጩ ሳይሆን ኃጢአትን የተቀበሉ ስለሆኑ ማለትም ከልባቸው አቅንተው ከራሳቸው አፍልቀው ኃጢአትን አላመነጩም። እባብ ዲያብሎስ በእባብ አድሮ አሳታቸው እንጂ። ሶስተኛው ደግሞ ንስሐ ስለገቡ ማረን ብለው ንስሐ ስለገቡ፣ ስለዚህ በዚህ ምክንያት የሰው ልጆችን ሊያድን ወደደ ፈቀደ ማለት ነው። ታዲያ የሰው ልጆችን ለማዳን ሲፈቅድና ሲወድ አሁንም በምክንያት ነው ዓለምን የሚያድነው። በምክንያት ነው ዓለምን የሚያድነው። ምን ማለት ነው? የሰው ልጅ በምክንያት ስለጠፋ የጠፋበት ምክንያት ስላለ የሚድንበት ምክንያትም አለ ማለት ነው። የጠፋበትና የሞተበት የዘላለም ሞት የተሸከመበት ጨለማ ውስጥ የገባበት በመቃብር ውስጥ የገባበት ዋናው ምክንያት ቅድም እንዳልኳችሁ በዲያብሎስ ተንኮል ስራ ነበረ እና በሔዋን ስስት ነበረ። ስለዚህ ስስት ነበረ ማለት ነው። ምክንያቱ ባጭሩ ሔዋን ነበረች ማለት ነው። የዲያብሎስን ቃል ሰምታ ራሷን ለቃሉ ተገዢ አድርጋ አዳምንም ጭምር እሷንም አጠፋች ማለት ነው። ግን እሷ ብቻ ተወቃሽ አትሆንም፣ አዳምም ጭምር ይወቀሳል። እኩል ነው፣ በደላቸው እኩል ነው። ምክንያቱም እሷ ከእባብ ሰማች፣ እሱም ከእርሷ ሰማ። ተመሳሳይ ነው፣ ለውጥ የለውም። ስለዚህ በምክንያት ነው ሰው የጠፋው። አንደኛ ዕፀ በለስ በመብላት ምክንያት፣ ሁለተኛ ሕግ በማፍረስ ምክንያት፣ ሶስተኛ የሰው ልጅ እንዳልኳችሁ በመጎምጀት ምክንያት፣ እንደገና ደግሞ ሕግ በማፍረስ ምክንያት። በዚህ ሁሉ ምክንያት ነው የሰው ልጅ የጠፋው። ሊያድነው የወደደው እግዚአብሔርም በምክንያት ነው። ይህ ሁሉ የተደረደሩ ምክንያቶች የሰው ልጅ ሊድን ከሆነ ካሳ መከፈል አለባቸው። ካሳ መከፈል አለባቸው። ያለመታዘዝ በመታዘዝ መከፈል አለበት። በመታለል የመጣውም ያለመታለል ወይም ደግሞ በመጎብኘት የመጣውን በጾምና በጸሎት፣ እንደገና ደግሞ የእግዚአብሔር ሕግ በማፍረስ የመጣው ምክንያት ሕግን በመፈጸም ወይም በመጠበቅ የሰው ልጅ የሚድንበት ካሳ መከፈል ስላለበት ለእውነተኛ ለቅን ፍርዱ ሲባል ይህን ነገሮች መፈጸም አለባቸው። የሰው ልጅ ሊድን ከሆነ ማለት ነው። ያለበለዚያ የሰው መዳን አይኖርም። ካሳ ካልተከፈለ የእግዚአብሔር ሕግ ተሽሮ ቃሉ ሽሮ የሰው ልጅ ሊያድነው አይችልም። የሞት ትሞታለህ ብሎ የፈረደበት መልሶ በቃ ሕያው ትሆናለህ ብሎ ሊፈርድ አይችልም። ቃሉ ሊያፈርስ ስለማይችል ማለት ነው። ስለዚህ ባጭሩ ምንድነው? በምክንያት የሰው ልጅ እንደጠፋ በምክንያት ሊያድነው የሰው ልጆች ዕዳ በደልም ሊከፈል የግድ ስለነበረ በሔዋን ፈንታ ድንግል ማርያምን አቀረበ ወይም አዘጋጀ።
እርሷ ጎብኝታ የዲያብሎስን ቃል ሰምታ ሞት በሰው ልጅ እንዳመጣች ሁሉ ድንግል ማርያምም የእግዚአብሔር ቃልን በመስማት በድንግልና በንጽህና ጸንታ ለእግዚአብሔር በመታዘዝ በመኖር የሕይወት ፍሬ የሆነውን ሔዋን የሞት ፍሬ የሆነውን ዕፀ በለስን ነው ያበላችን ማለት ነው። ድንግል ማርያም ደግሞ የሕይወት ፍሬ የሆነውን አማኑኤል ከኛ ጋር ሆኖ እግዚአብሔር በስጋ ሲገለጥ የማህፀኗ ፍሬ ሆኖ ለዓለም ልትሰጥ በመጀመሪያ ሔዋን በሳተችው ሔዋን ፈንታ ምንም ያልሳተች በኃጢአት ምክንያት በረከሰችው ሔዋን ፈንታ ንጽሕት የሆነች ምንም በደል የሌለባት ሔዋን መጀመሪያዋ ሕሊናዋ ድንግልና ሕሊናዋ ያጣች በእሷ ምትክ ደግሞ በሕሊናዋም በነፍሷም በስጋዋም ድንግል የሆነች ድንግል አዘጋጅ። ስለዚህ በአዳም ምትክ ደግሞ ፈንታ ደግሞ ራሱ ወልደ እግዚአብሔር በስጋ ተገልጠው ሁለተኛ አዳም ሆነና የአዳም ምትክ እርሱ ሁለተኛ አዳም ሆኖ ተገለጠ ከድንግል ማርያም ማለት ነው። ስለዚህ ያለመታዘዝ የአዳም ያለመታዘዝ በመታዘዝ ፈጸመ፣ ካሳ ከፈለ፣ በመታዘዝ ካሳ ከፈለ ማለት ነው። የአዳም በዲያብሎስ መሸነፍ በፈተና መውደቅ ክርስቶስ ስለ ሰው ልጆች ሁለተኛ አዳም ሆኖ ተፈተነና ስለ ሰው ልጆች ፈተና እሱ ተፈትኖ አሸነፈ። በዲያብሎስ ተሸንፎ ዲያብሎስን አዳምና ሔዋን ወደቁ። ክርስቶስ ደግሞ በዲያብሎስ ተፈትኖ አሸነፈ። ይህ ሁሉ ካሳ ነበር ማለት ነው። ይህ ሁሉ ካሳ ነበር። አዳም ባለመታዘዝ ተሸነፈ፣ ክርስቶስ በመታዘዝ አሸነፈ። ሔዋን ደግሞ እንዳልኳችሁ ድንግልናዋን በማጣት ሕሊና ድንግልናዋን ክብሯን በማጣት ለዲያብሎስ ተንኮል እና ሸር አሳልፋ ሰጠች። ድንግል ማርያም ደግሞ ሁለተኛዋ ሔዋን ሆና ሔዋን መጀመሪያ ሳትስት የነበረው ሁኔታ ተላብሳ ማለት ነው። ሔዋን መጀመሪያ የዋህት ነበረች፣ እንደ ርግብ የዋህ ነበረች፣ ንጽሕት ድንግል ነበረች፣ እንከን ርኩሰት አልነበራትም። ልክ እንደዚሁ ሁለተኛዋ ሔዋን ድንግል ማርያም ስለ ሔዋን ፈንታ ንጽሕት ድንግል ሆና ለክርስቶስ ለአምላክ እናት ታጨች። ቅዱስ ጳውሎስም በቆሮንቶስ መልእክቱ ምን ይላል? እንደ ንጽሕት ድንግል ለክርስቶስ ላቀርብ አጭቻችኋለሁ ይላል። ይህ ቀጥታ ስለ ድንግል ማርያም የተነገረ ነው። ምክንያቱም ከድንግል ማርያም ውጭ ሴት ሆና ንጽሕት ድንግል የተባለች የለችም። ድንግል ልትኖር ትችላለች። ድንግል ብዙ ደናግላን አሉ ነበሩ፣ ይኖራሉ። ግን ንጽሕት ግን አይባሉም። ለምን? ደናግላን የአቅመ ሔዋን በደረሱ ጊዜ ሳይደርሱም ጭምር በሀሳባቸው ይበድላሉ ወይም ይመኛሉ። ስለዚህ ንጽሕና የአእምሮ ድንግልና አይኖራቸው። ስለዚህ ንጽሕት ድንግል የምትባል ድንግል ማርያም ብቻ ናት። ለክርስቶስ ላቀርብ አጭቻለሁ። እሱ ለእናትነት ታጨች፣ ለእግዚአብሔር እናትነት። ስለዚህ አዳምና ሔዋን በበደል ስለተጠቁ ከእግር ጽፍረታቸው እስከ ራስ ፀጉራቸው በርኩሰት ስለተመታ ዕዳ በደል ስለተሸከሙ የሚወለዱ ልጆቻቸውም እንደዚሁ ዳዊት እንደተናገረ እናቴ በኃጢአት ወለደችኝ፣ በኃጢአት ተጸነስኩኝ፣ በኃጢአት ተወለድኩኝ እንዳለ እንደዚሁ በዕዳ በደል ተሸክመን አዳምና ሔዋን ከአካላቸው አካልን ከነፍሳቸው ነፍስን ከፍለን ስለተወለድን ከእነርሱ ስለምንካፈል በስጋም በደምም ተጭኖብን ወይ በእነሱ ተላልፎብን ሳይሆን የእነርሱ አካል ስለሆን ከእነርሱ አካል ሲከፈል ያው እነርሱ ያላቸው ሁሉ ይዞ ስለሚወለድ ሁላችን በኃጢአት እየተወለድን ነበር። የሰው ልጅ በኃጢአት እየተወለደ ነበር። ይህን ሊያስቀር ደግሞ በዘር ማለት ነው
ይሄ ዕዳ በደል ይሄ ሰብአዊነትን ወይም ተፈጥሮን መጎስቆል ከአዳምና ሔዋን በመወለድ ሁሉ ተሸከመ፣ ሁሉም ተላለፈበት ማለት ነው። ለዚህ ነው ቅዱስ ጳውሎስ በአንዱ አዳም ሞት ወደ ዓለም ገባ የሚለው ማለት ነው። በአንዱ አዳም ሁሉም እንደሚሞቱ ይላል። በአንዱ አዳም ሞት ወደ ዓለም ገባ ሞት። ስለዚህ ሁሉም በአዳም ሞት ይሞታሉ ማለት ነው። ኃጢአት በአንዱ አዳም ወደ ዓለም ገባ፣ ሁሉም ኃጢአተኞች ሆኑ አለ። ታዲያ ሁሉም ኃጢአተኞች ሆኑ ማለት ዕዳ በደለኞች ሆኑ። ዕዳ በደላቸው የአዳምና ሔዋን ዕዳ በደል እነርሱ ላይ አለ። ስለዚህ አዳምና ሔዋን በደለኞች ኃጢአተኞች እንደሆኑ ልጆቻቸውም በደለኞች ኃጢአተኞች ናቸው ለማለት ነው እንጂ ጽድቅ አይሰሩም ሁሉም በደለኞች ናቸው የሚለው አይደለም። ለዚህ ነው ቅዱስ ጳውሎስ ምን አለ? ኃጢአት ባልሰሩት እንኳን ይላል በሌላ በኩል ሮሜ 3 ላይ ኃጢአት ባልሰሩት እንኳን ሞት ነገሰ ይላል። እዚህ ጋር ሁሉ ኃጢአተኞች ሆኑ ይላል። ኃጢአት በአዳም ወደ ዓለም ገባ ይላል። ቅድም እንዳልኳችሁ ነው። በዘር ተላለፈባቸው ማን እንዳልኳችሁ ከነርሱ ስለሚከፈሉ የነርሱ አካል ስለሆኑ የአካሉ ክፋይ ስለሆኑ ከዛ ያለው ሁሉ ይሸከማሉ ማለት ይወስዳሉ ማለት ነው። ኃጢአት ያልሰሩት እንኳን ሞት ነገሰባቸው። ስለዚህ በመወለድ የመጣብንን በደልና ዕዳ ሊሽር እሱ በድንግልና ተወለደ ማለት ነው። ያለ ዘር ተወለደና እርሱ ከማይጠፋ ዘር እንዲወልደን እርሱ ያለ ዘር ተወለደ ማለት ነው። ስለዚህ በዘር ሲተላለፍ የነበረው ዕዳ በደል ቆመ ማለት ነው። ምክንያቱም ያ ወልደ እግዚአብሔር ያው የሆነው ቅድመ ዓለም ከአብ ያለ እናት የተወለደው እርሱ ፍጥረታት የፈጠረው እግዚአብሔር ወልድ በስጋ ተገልጧልና በስጋ ተወልዷልና ያለ ወንድ ዘር ተወልዷልና በድንግልና ተጸንሶ በድንግልና ተወልዷልና ያ ዕዳ በደል ተከፈለ ማለት ነው። በዘር መተላለፍ ቆመ። ስለዚህ የዲያብሎስን ስራ አፈረሰው ማለት ነው። የእግዚአብሔር ልጅ የዲያብሎስን ስራን ያፈርስ ዘንድ የእግዚአብሔር ልጅ ተገልጧልና ይላል። ስለዚህ የእግዚአብሔር ልጅ የዲያብሎስን ስራ ሊያፈርስ ተገለጠ። ከማይጠፋ ዘር ሊወልደን እርሱ በስጋ ተወለደ። እሱ ዘለዓለማዊ ልደት ያለው ከአብ ዘንድ እርሱ ለዘላለም ከእግዚአብሔር እንወለድ ዘንድ ዘለዓለማዊ ልደትን እናገኝ ዘንድ እርሱ ዘላለማዊ የሆነው አምላክ በስጋ ተወለደ ከድንግል ማርያም ማለት ነው። ስለዚህ ንጹሐ ባህሪ እሱ ሊያነጻን በንጽህና በቅድስና ዳግም ሊወልደን እርሱ በስጋ ተወለደ። እመቤታችን ድንግል ማርያም ፈጣሪዋን ወለደችው። እርሷ ከፍጥረት ሁሉ በላይ ናት። እሳተ መለኮት አላቃጠላትም። ማርያም ተአቢ እምኩሉ ፍጥረት እያዋያ እሳተ መለኮት ምንም አላቃጠላትም። እንድትችለው አደረጋት፣ ጸጋ ሰጣት ማለት ነው። ስለዚህ የድንግል ማርያም ጸጋ ለመዳናችን ምክንያት ነው ማለት ነው። ምክንያቱም ቅድም እንዳልኳችሁ የሰው ልጅ ለመዳን መጀመሪያ ምን መሆን አለበት? የሰው ልጅ ዕዳ በደል መከፈል አለበት። የሰው ልጅ ዕዳ በደል ለመከፈል ደግሞ የግድ ዕዳ በደሉ የሰው ልጅ ራሱ ነው መክፈል ያለበት። መላእክት መጥተው ሊከፍሉለት አይችሉም። ለምን? የሰው ልጆች አይደሉም። እግዚአብሔርም መጥቶ ዕዳ በደሉ ሊከፍልለት አይችልም። ምክንያቱም ራሱ ፈራጅ ነው። ስለዚህ ምን ሆነ? ሰው ራሱ ስለሆነ የሰው ዕዳ በደል መክፈል ያለበት፣ ሰው ደግሞ የራሱ ዕዳ በደል መክፈል ስለማይችል ሁሉም በደለኞች ስለሆኑ ቅድም እንዳልኩት ሁሉም ኃጢአት ባልሰሩን እንኳን ሞት ኃጢአት ስለነገሰ እግዚአብሔር በስጋ ተገለጠና እኛን መሰል የሰው ልጅ ሆነ ማለት። ለምን? ዕዳ በደል ሊከፍል ሰው ሆነ ማለት ነው። ለዚህ ነው ዕብራውያን ምዕራፍ 2:14 ላይ ልጆቹ በፍጥረት ልጆች የሆኑ የሰው ልጆች በስጋና በደም ስለሚካፈሉ ወይም ስጋና ደም ስላላቸው ሰዎች ስለሆኑ ሞትና በሞት የሰለጠነው ዲያብሎስ ይሽር ዘንድ
ከሞት ፍርሃት ቀንበር ነፃ ያወጣቸው ዘንድ በስጋና በደም ተካፈላለ። ይሄ ነው ከድንግል ማርያም መወለዱ። ይሄ ነው በስጋና ደም መካፈል የፈለገው የወደደው። ለምንድን ነው? ሰው ሆነ የሰው ዕዳ በደል ሊከፍል ስለሆነ ማለት ነው። ልጆቹ በስጋና በደም ስለሚካፈሉ አለ። ኃጢአት ያሸነፈውን ስጋ ንጹሕ ባህሪ ክርስቶስ ንጹሕ ስጋ ከድንግል ማርያም ተዋህዶ ኃጢአት ሊያሸንፍ ማለት ነው። ያሸነፍንም ማሸነፍ አለበት። ያሸነፈው መሸነፍ አለበት። የወደቀን እርሱ መውደቅ አለበት። የጣለን እርሱ መጣል አለበት። የገደለን እርሱ መገደል አለበት። ስለዚህ ሮሜ 8:4 ይላል ሞት በስጋው ኮነነ ይላል። በስጋው ሞትን ኮነነ ይላል። በሞት ላይ ፈረደ ይላል። ዮሐንስ በመልእክቱ ደግሞ እሱ ኃጢአት ሊሽር ተገልጧልና ይላል። ስለዚህ ቅዱስ ጳውሎስም በዕብራውያን ምዕራፍ 15 ላይ ምን ይላል? ሞት በሰው በኩል እንደመጣ ትንሣኤ ሙታንም በሰው በኩል ይሆናል አለ። በጣም ግልጽ ነው። ሞት በሰው በኩል ስለመጣ ሰዎች ራሳቸው ስላመጡት ትንሣኤ ሙታንም በሰው በኩል ነው የሚሆነው አለ። በቃ የሰው ልጅ ራሱ ዕዳ በደል ስለጫነው በራሱ ላይ ዕዳ በደሉን መክፈል የሚችለው ራሱ ሰው ነው አለ። ስለዚህ ምን አለ? ዝቅ ብሎ ሁሉ በአዳም እንደሚሞቱ ሁሉም በክርስቶስ ሕያዋን ይሆናሉ አለ። ስለዚህ ሞት በሰው በኩል ከመጣ ትንሣኤ ሙታንም በሰው በኩል ይሆናል ማለት ምንድን ነው? ቅድም እንዳልኳችሁ የሰው ልጅ ዕዳ በደል የሚከፈለው ሰው በሆነው ወይም የሰው ፍጹም ሰውነት ያለው መሆን አለበት። ለዚህ ነው እግዚአብሔር ወልድ ፍጹም ሰውነት ይዞ ፍጹም ሰው የሚባለው የድንግል ማርያም ልጅ የሆነው ፍሬዋ የሆነው። ለዚህ ነው እርሱ ዘላለማዊ ሳይሆን እሱ በባህሪው መለኮት በምድር ሆነ በሰማይ እንደ ፍጥረታት አካሄድ አባትም እናትም የለው እንደ ፍጥረት ማለት ነው። እርሱ የእግዚአብሔር አብ ልጅ የሆነው ከፍጥረታት አሰራር ውጭ ነው። እሱ የእግዚአብሔር ቃል ስለሆነ በቃልነቱ ከአብ ልብ አካላ ስለተወለደ ወይም የአብ ቃል ስለሆነ ከእርሱ ስለተገኘ ቃል ከልብ እንደሚወጣ ሁሉ ማለት ነው። ቃል ከልብ እንደሚወጣ ሁሉ እንደዚሁ ስለተገኘ የእርሱ ልደት ልዩ ነው ማለት ነው። የእርሱ ልደት ልዩ ነው። ስለዚህ እንደ ሰው አፈጣጠር ወይም እንደ ሰው እንደ ፍጡራን ስርዓት እግዚአብሔር ወልድ አባትም እናትም የለውም። ነገር ግን ከፍጥረት በተለየ መልኩ ግን በቃልነቱ ከአብ ልብነት ስለወጣ የአብ የባህሪ ልጅ ይባላል። ስለዚህ እንደገና ደግሞ ከድንግል ማርያም ደግሞ ያለ አባት ተወለደ። ያለ አባት ተወለደ ማለት ከእርሷ ስጋና ደም ተካፍሎ ከእርሷ ስጋና ደም ተዋህዶ ነፍስና ስጋ ተዋህዶ በማህፀኗ አደረ ማለት ነው። በድንግልና ተጸንሶ በድንግልና ተወለደ። ስለዚህ ፍጹም ሰው ሆነ ማለት ነው። ለዚህ ነው ኤልሳቤጥ ስታመሰግናት የጌታዬ እናት ያለቻት። ያ ዘላለማዊ ጌታ የሆነው ከድንግል ማርያም በተዋህዶ ፍጹም አንድ አካል አንድ ባህሪ ሆኖ ተወልዷል። ከተዋህዶ በኋላ አይለይም። ክርስቶስ ሁለት ባህሪ የለውም፣ አንድ ባህሪ አንድ አካል ብቻ ነው። ስለዚህ የጌታዬ እናት አለት። አንቺ የተባረክሽ ነሽ፣ የማህፀንሽ ፍሬም የተባረከ ነው ብላ አመሰገነቻት። የማህፀኒ ፍሬ ስትል ያ ቃል ስጋ የሆነው እግዚአብሔር ወልድ የማህፀኗ ፍሬ ማለት ነው፣ ልጇ ነው ማለት ነው። ፍጹም ሰው ሆኗል ማለት ነው። ፍጹም ሰው ማለት ፍጹም አካል የኛ ያለውን ሁሉ ተዋህደዋል ማለት ነው። ስለዚህ እኛን ወክሎ በመስቀል ላይ ኃጢአታችን ተሸከመ። እኛን የሰው ልጆችን ወክሎ በመስቀል ላይ ዕዳ በደል ከፈለ። እኛ የሰው ልጆች ወክሎ እርሱ በደሙ ገዛን፣ በዋጋ ገዛን። ስለዚህ ያሸነፉንን ሁሉ አሸነፋቸው። ሞታችንን በሞቱ ሻረው። ዲያብሎስም ስራውን አፈረሰበት፣ ሞትንም ኮነነው፣ ፈረደበት፣ ኃጢአትም ሻረው። ስለዚህ ንጹሕ ባህሪ እንከን የሌለው እርሱ ከንጽሕት ድንግል ማርያም ተወልዶ ያለ በደልና ያለ ኃጢአት ተወለደ ማለት ነው። ስለ ድንግል ማርያም ደግሞ ንጽሕተ ንጹሐን ናት፣ በደልና ኃጢአት ሳይኖርባት ለእናትነት ተጠብቃ ኖረች ማለት ነው። በድንግልና በንጽሕና ፈጣሪዋ ወለደች። ስለዚህ ዕዳ ተከፈለ ማለት ነው።
ስለዚህ ሰው ሆነዋልና ከእርሷ ለሰው ልጆች ዕዳ በደል ሊከፍል ተገባው ማለት ነው፣ ተቻለው ማለት ነው። ለዚህ ነው ዕብራውያን 2:10 ላይ ምን ይላል? እርሱ ይላል በመከራው ሁሉ በእርሱ ለእርሱ የሆነው ለእርሱ ተችሎታልና ማለት በመከራው የመዳናችን ራስ ይፈጽም ዘንድ ይላል። በመከራው የመዳናችንን ራስ ይፈጽም ዘንድ ሁሉ በእርሱና ለእርሱ ለሆነው ለእርሱ ተችሎታል ይላል። ሁሉ በእርሱ ማለት ሁሉ የፈጠረ ሁሉ የሚያድርግ ሁሉ ማድረግ የሚችል አምላክ ስለሆነ የመዳናችንን ራስ በመከራው ይፈጽም ዘንድ። ለምንድን ነው በመከራ የሚፈጽመው? ቀደም እንዳልኳችሁ የሰው ልጆች ሁሉ ዕዳ በደል እርሱ ሁለተኛ አዳም ሆኖ እሱ የሰው ልጆች ሁሉ ወክሎ ቤዛ ሆኖ መከራችንን ሊሸከም። ቅዱስ ጴጥሮስም ምን አለ? ኃጢአታችሁ በመስቀል ላይ ተሸከመ ይላል። ኢሳይያስም እንደዚሁ ስለ መተላለፋችን ደቀቀ፣ ስለ ቁስላችን ቆሰለ ይላል። ቤዛነት ፈጸመ፣ በዋጋ ተገዛን ማለት ነው። ስለዚህ የመዳናችን ምክንያት ድንግል ማርያም ናት። ስንጠፋ ሲፈጥረን እግዚአብሔር በምክንያት ነው፣ አክብሮ ክብሩ እንድንወርስ ነው። ስንክድም ስንጠፋም ከእግዚአብሔር ስንለይም ስንሞትም የዘላለም የሞት ሞት ሲፈረድብንም በምክንያት ነው። በሔዋን ምክንያት፣ በእባብ ምክንያት፣ በአዳምና ሔዋን ምክንያት። ስለዚህ የሰው ልጆች ደግሞ ዕዳ በደል ስለተሸከሙ ዕዳ በደላቸው ደግሞ መከፈል ስላለበት የሚክሰው ደግሞ ቅድም እንዳልኩት የሰው አካል የሰው ዘር የሆነ ከሰው ወገን የሆነ ስለሆነ ድንግል ማርያም ንጽሕት ሆና ለሰው ልጆች ሁሉ ወክላ አምላኳ ልትቀበል ፈጣሪዋ በስጋ ልትወልድ ተዘጋጀች ማለት ነው። የመዳናችን ምክንያት ሆነች ማለት ነው። ይሄ የሚቆረቁረው ሰው ካለ የሰው ልጆች የመዳን ሁኔታ አልተረዳም ማለት ነው። የእግዚአብሔር መዳን ኃይልም አላወቀም ማለት ነው። ምንድን ነው 5500 ዘመን ሰው በጨለማ በሞት ጥላ ለምን ኖረ ታዲያ? እግዚአብሔር ጨካኝ ስለሆነ ነው? አይደለም። ስለምን እግዚአብሔር በስጋ ተወለደ? ስለምን መከራ መስቀል ተቀበለ እንዴ? ስለምን? ስለማያማው ነው? አምላክ ስለሆነ ምንም ስለማይሆን ነው? አይደለም። ፍጹም ሰው ነው የሆነው። የኛ መከራ ህመም እንደኛው እንደሚሰማን ነው የተሰማው። እኛ እንደምንሰቃየው ነው የተሰቃየው። ለምን ሲባል የሰው ልጅ ዕዳ በደል ካሳ መከፈል አለበት። ሰዎችን እንዲድኑ የሰው ልጆች ሁሉ መከራ የሚቀበል የሚሸከም ሰው የሆነ ነገር ግን እንደ ሰው ዕዳ በደል የሌለበት ንጹሕ የሆነ መሆን አለበት። ስለዚህ ድንግል ማርያም ከሰው ልጆች ሁሉ ተለይታ ንጽሕት ቅድስት ድንግል በስጋዋም በነፍሷም በሕሊናዋም ንጽሕት ሆና ተዘጋጀች ማለት ነው። ያ ባይሆን ንጹሕ ባህሪ እግዚአብሔር በንጹሕ ስጋ ባልሆነ በተዳደፈ ዕዳ በደል ባለበት ስጋ አያድርም። የተዳደፈ ስጋም ደግሞ አይዋሃድም። የተዳደፈ ስጋ ከተዋሃደ ደግሞ ያ ዕዳ በደል ያለበት ስጋ ለራሱ ዕዳ በደል የሚከፍልለት ይፈልጋል ማለት እኮ ነው። የሚከፍልለት ይፈልጋል። ስለዚህ ድንግል ማርያም ዕዳ በደል የሌለባት ንጽሕት ድንግል ናት። በስጋም በነፍሷም ከዕዳ በደል ንጹሕ አድርጎ አዘጋጅቷታል፣ ፈጥሯታል ማለት ነው እኮ በቃ። ከሌላ አይደለም የፈጠራት፣ ከአዳምና ሔዋን የተገኘች ናት። ነገር ግን እርሱ በጥበቡ ዕዳ በደል እንዳይደርስባት ጠበቃት፣ በእናቷ ማኅፀን ጠበቃት። ይህም ደግሞ መጽሐፍ ቅዱሳዊ ነው። ልጅ ሆይ ቤተሰቦችሽን፣ ልጅ ሆይ ወላጆችሽን፣ ዘመዶችሽን እርሺ፣ እግዚአብሔር ውበትሽ ወዷልና ይላል። ምን አይነት ውበት ነው የወደደው? ውበቱ ከሁሉ ያምራል ሲል እኮ ቅድስናው ንጽህናው ማለት ነው። ውበትሽ እግዚአብሔር ወዷል ሲል ደግሞ ቅድስናዋ ንጽህናዋ ሲል ነው። ቀደም እንዳልኩት ደግሞ እንደ ንጽሕት ድንግል ለክርስቶስ ላቀርብ አጭቻለሁ ሲል ንጽሕት ድንግል ሆና ነው ለክርስቶስ ለአምላክ እናትነት የታጨችው። ጸጋ የተሞላሽ ሆይ ተብላ የምትመሰገነው ለዚህ ነው። ዕዳ በደል ስለሌለባት ነው፣ ርኩሰት ስላልነካት ነው እንጂ በዛን ዘመን ጸጋ የተሞላ የተባለ አለ እንዴ? ጽድቃቸው እኮ የመርገም ጨርቅ ሆነብን እኮ ነው። ጽድቃችን የመርገም ጨርቅ ሆነ እኮ ነበር ሲሉ የነበሩ ነቢያት።
ቅዱስ ጳውሎስም እኮ ኃጢአት ባልሰሩት እንኳን ሞት ነገሰ እኮ ነው የሚለው። ዕዳ በደል ነበረባቸው ማለት ነው። ድንግልማ ስለዚህ ጸጋ የተሞላ አልነበረም። ከክርስቶስ ልደት በፊት ጸጋ የተሞላ የለም። ለዛውም ጸጋዎች የተሞላ ጸጋ የተሞላ የተባለ የለም። ከሴትም ከወንድም የለም። ድንግል ማርያም ጸጋ የተሞላሽ ወይ ደስ ይበልሽ ስትባል እግዚአብሔር ካንቺ ጋር ነውና ስትባል እግዚአብሔር ከሰው ልጅ እኮ በጸጋ ርቆ ነበር፣ በእሷ ግን ዘንድ አለ ማለት ነው። ስለዚህ ዕዳ በደል የሌለባት ጸጋ የተሞላች ነበረች ማለት በስጋም በነፍሷም ንጽሕት ናት ማለት ነው። ዕብራውያን ደግሞ በጣም በደንብ አድርጎ ግልጽ ያደርገዋል ቅዱስ ጳውሎስ። ምን ይላል? በኩር ወደ ዓለም ሲያገባ ማለት በኩሩን የባህሪ ልጁ ወልድ ወደ ዓለም ሲልከው ማለት ነው። ስጋን አዘጋጀልኝ፣ መስዋዕትን መባን አልወደድክም፣ መስዋዕትን ግን አዘጋጀልኝ ይላል። ማን ነው? ስጋን ግን አዘጋጀልኝ ይላል። በኩር ወደ ዓለም ሲያገባ የበሬዎች የፍየሎች መስዋዕትን አልወደድክም፣ ነገር ግን ስጋን አዘጋጀልኝ ይላል። ወደ ዓለም የተላከው ክርስቶስ የእግዚአብሔር ወልድ ማለት የእግዚአብሔር የአብ ባህሪ ልጅ ወልድ እግዚአብሔር ቃል ወደ ዓለም የመጣው ተላከ ማለት ተገለጠ ማለት ነው። የተገለጠ ወደ ዓለም የተላከው ለምንድን ነው? ለስጋ ለመዋሃድ አይደል እንዴ? ሰው ለመሆን ነው አይደለም? ፍጹም ሰው ሆኖ ለመገለጥ ነው የተላከው። ቃል ስጋ ሊሆን ማለትም ሰው ሊሆን ነው የተላከው። ታዲያ ስጋን አዘጋጀልኝ ያለው የትኛው ነው? የሚዋሃደው ስጋ ነው። የሚዋሃደው ስጋ እስከማን ነው? ከድንግል ማርያም ነው። ስለዚህ ስጋን አዘጋጀልኝ ማለት ንጹሕ ስጋ የሆነች ድንግል ማርያም፣ ስጋ ሲባል ሰው ማለት ነው። በስጋ ለባሽ ሁሉ መንፈሴን አፈሳለሁ ሲል ስጋ ማለቱ ሰው ማለቱ ነው። ስለዚህ ንጽሕት ድንግል የሆነች ድንግል ማርያም አዘጋጃት ማለት ነው። ለዚህ ነው ስጋን አዘጋጀልኝ ያለው። ምክንያቱም ስጋ ብቻ አይደለም ነፍስም ስጋም ነው ከእርሷ የሚዋሃደው። ልክ ማንኛውም ልጅ ከእናት ከአባቱ ነፍስ ስጋ ተከፍሎ ሰው እንደሚሆን በተከፍሎ በእናቱ ማህፀን እነርሱን አህሎ በባህሪ በአካል አንድ እንደሚሆን ሁሉ እርሱም ከድንግል ማርያም ከስጋዋ ስጋ ከነፍሷ ነስቶ ተከፍሎ ነው ፍጹም ሰው ሆኖ በስጋ የተወለደው። በተዋህዶ አንድ አካል አንድ ባህሪ ሆኖ የተወለደው ለዛ ነው። ስለዚህ ስጋን አዘጋጀልኝ ሲል ዕብራውያን ራሱ ይመልሳል። ቅድም የጠቀስኩት ዕብራውያን 2:14 ላይ ልጆቹ በደምና በስጋ ስለሚካፈሉ ነው የሚለው። አይ በተፈጥሮ ልጆች የሆኑ የሰው ልጆች ስጋና ነፍስ ስላላቸው ነው። ብዙ ጊዜ ነፍስ በደም ስለምታደር ስጋና ደም ሲል ነፍስ ያላት ደም ማለት ነው። ስለዚህ በስጋ በደም ስለሚካፈሉ አለ። እዚህ ጋር ልብ ማለት ይቻላል። ስጋን አዘጋጀልኝ ሲል ይሄ ነው። በስጋና በደም ስለሚካፈሉ ልጆቹ አለ ሞትና ዲያብሎስ በሞት የሰለጠነው እንዲሽር ከሞት ፍርሃት ቀንበር ነፃ እንዲያወጣቸው በስጋና በደም ተካፈለ አለ። ስለዚህ ከድንግል ማርያም በስጋና ደም ተካፈለ። ስጋን አዘጋጅልኝ ያለው ድንግል ማርያምን ንጽሕት ድንግል አድርጎ አዘጋጃት ማለት ነው። ቅድም ያልኩትም ሞት በሰው በኩል እንደመጣ ትንሣኤ ሙታንም በሰው በኩል ይሆናል ማለት ከድንግል ማርያም ፍጹም ሰው ሆኖ እግዚአብሔር ወልድ የሰውን መከራና ኃጢአት በደል ሁሉ ይክሳል ነው። ሁሉ በአዳም እንደሚሞቱ ሁሉም በክርስቶስ ሕያዋን ይሆናል ብሎ እዛው ይመልሳል። ስለዚህ ንጽሕት ድንግል ማርያም የተዘጋጀች ለእግዚአብሔር እናትነት ንጽሕት የሆነች ከአንስተ ዓለም የተመረጠች በእናቷ ማኅፀን የተጠበቀች በደል ኃጢአት ርኩሰት ያልነካት ኢሳይያስ እንዳላት በድንግልና ጸንሳ በድንግልና ፈጣሪያ የወለደች ናት። ድንግል ነው ምልክት ይሰጣችኋል ነው የሚለው። እነሆ ምልክት ይሰጣችኋል። ድንግል ማርያም የመዳናችን ምልክት ናት። ምልክት ይሰጣችኋል። ምልክቱም ማን ናት? ድንግል ማርያም ናት። ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ትወልዳለች፣ ስሙም አማኑኤል ትለዋለች ነው። ሕዝቅኤልም ተናግሯል። የሠራዊት ጌታ እግዚአብሔር በሩ ሳይከፍት ገብቶ በሩ ሳይከፍት የሚወጣባት ስጋ ተዋህዶ የሚወለድባት እሷ በምስራቅ የታየችው ለዘላለም ተዘግታ የምትኖር የእግዚአብሔር መቅደስ እንደሆነች ይናገራል። እና ይህን ነው እንግዲህ እንኳን አደረሳችሁ ብያለሁ። ድጋሚ መልካም ጊዜ ይሆንላችሁ። ስላዳመጣችሁኝ እግዚአብሔር ይስጥልኝ። መልካም ጊዜ ይሆንላችሁ። ደህና ሁኑ።
የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበትን አምባር ቀለበትን የተሸለምኩበት የተወደደ ዓመት የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ አምባር ቀለበትን የተሸለምኩበት የምስራች ተወልደ ያለ መድኃኒት ያለ መድኃኒት ያለ መድኃኒት ያለ መድኃኒት እሰይ ተወለደ ያለ መድኃኒት ያለ